አርሴማን እጠላታለሁ የሚል ሰው አለ። ምን አለች ወንድሜ? አንተ ተኝተህ እያደርክ እሷ ተገርፋ እኮ ነው የክርስቶስ ስም ያስከበረች። አርሴማ አስጠልታኛለች ቢባል ይሄ ጥጋብ ነው። አርሴማ ተፋቱ ብላችኋለች ብሎ አሁን ባልና ሚስት ያፋቱ ሰዎች አሉ። አርሴማ ማርያም ተገልጣለኝ። ምንድን ነው አርሴማ ማርያም? እንዲሁ እኮ አርሴማ ማርያም ተገልጣ። አርሴማ ናት። ማርያም ማን ናት? ማርያም ናት። የኃጢአታችን ይቅርታ እንዲያሰጡን መለመን እንጂ አርሴማ ተገልጣልኝ፣ አርሴማ ተገለጭልኝ ማለት ፈጽሞ ነው። ሰይጣን ይጫወትባቸዋል። አርሴማ ቤት የምትሰራ ቤት የምትጠግን ጸሎታ የሚጠቅም የክርስቶስ የብርሃን ሰሌዳ የሆነች ልዩ ሰማዕት ናት። እሷ ቅድስት አርሴማ ካረፈች በኋላ ውለታዋን እግዚአብሔር አክብሮ መልሶላታል አይደል? ንጉሱ ምናምንት አድርጎ ካውሬ ወሩሮ በሳት ጠብሶ አንገቷን ቆርጦ ገሏታል። ይሄ ሁሉ ምንድነው? ቅድስት አርሴማ አሁን ገድለ አርሴማ የክርስቶስ ጠላት ይላል። እንደው እግዚአብሔር እንደው ከድንቁርና እንደው ያድናቸው እንጂ ምን ይባላል? ቅድስት አርሴማ የሞተችበት ዓላማ ምንድነው? ዓላማ እኮ ነው የሚታየው ሲባል ምንድነው? እኔን አግቢኝ ነው ያላት ንጉሱ። እሷ ደግሞ ምንድነው የምትለው? እኔ የክርስቶስ ምንድን ነኝ? ሙሽራ ነኝ ነው። የሞተችው ለማን ስም ነው? እኔን አግቢና ለጣዖቱ ስገጅ ነው። አልሰግድም። አንተ ልብህ የታወረ ፈጣሪ እንዴት ትረሳለህ? እኔ የፈጠረኝን አምላክ ሰማይና ምድር ለፈጠረ ጌታ ነው። እሱ ጣዖት እኮ አይን እያለው አይን ጆሮ እያለው አይሰማም ነው ያለችው። ሞተች። አጎቷ ቅዱስ ጎርጎርዮስ ዘአርማንያ ደግሞ የት ውስጥ ተጥሎ ነበረ? አይት ጉድጓድ ውስጥ ተጥሎ አንዲት ብላቴና ክርስቶስን አልክድም ብሎ ነው አይደል እንዴ እዚያ ጉድጓድ ውስጥ የተጣለው። ክርስቶስን አልክድም ብሎ እንጂ ተከብሮ መኖር ይችላል። ጳጳስ ነው። ንጉስ ሲመጣ እያቀረመቱ ከንጉስ ጠጭ እየጨለጡ ከንጉስ ጮማ እየቆረጡ እየተመሰጋገኑ ዘመንን ማሳለፍ ይቻላል አይደል? እየተወዳጁ ለተሾመ ሁሉ እየተወዳጁ ማለት ነው። ያንንም እንደዚያ ይሄ ሰባኪ የሚቀልደው ቀልዳለ። ሸምበቆ እባክህ አቋምህን ንገረን ቢሉት ነፋስን ጠይቁት አለ እንደተባለው ማለት ነው። ነፋሱ ወደ ምስራቅ ሲል ወዴት ይሆናል? ሸምበቆ ወደ ምዕራብ ሲነፍስ ወዴት ይሄዳል? ወደ ምዕራብ ነው። የሸምበቆ አቋም እንደማን ነው? እንደ ነፋሱ ነው ማለት ነው። እንደ ነፋሱ አቋም የሌለው ሆኖ ሰው ለተሾመ ሁሉ እያቀረመጡ መኖር ይቻላል። ጎርጎርዮስ ግን እኔ ክርስቶስን ነው የማመልከው አለ። ገደል ጥላለሁ ጣለኝ። ገደል ውስጥ ጣለው። ምግብ የለም። እግዚአብሔር ግን ያገለገላችሁትን አገልግሎት ይረሳ ዘንድ ምን አይደለም? አመፀኛ አምላክ አይደለም። ስለዚህ ምን አደረገ? አንዲት ሴት እንድትመለከተው አደረገ። ሌሊት በገመድ እየወሰደች ስንቅ ታቀብለዋል። እንዲህ እያለ 15 ዓመት ገደል ውስጥ ኖረ ማለት ነው። እግዚአብሔር በምግብ ሳይረሳው። ቅድስት አርሴማ ደግሞ በዚያ ትጋደላለች። ሞተች፣ ሰማዕትነትን ተቀበለች። ከሞተች በኋላ ንጉሱ የቅድስት አርሴማን ውበት እያስታወሰ እንውዝ ሆነ። ልቡ ጀለ ማለት ነው። ወይም ደግሞ ምን እንደነበር በዘመኑ ቋንቋ ሙሉት እናንተ ምን ማለት ነው? ምን ይመስላችኋል? እኔ አላውቀውም። ዋናው ሐሳቡ ግን በቃ ፈሩን ለቀቀ። ሰውየው በልቶ ምን ይላል? ምሳ አምጡ ይላል። ጠጥቶ እንትን አንጡ ይላል። ተኝቶ ተኝቼ ነበር ይላል። እና አዝናናው ብለው ደግሞ አንድ ቀን አውሬ ወዳለበት ወደ ጫካ ይዘውት ሄዱ። በዚያው አውሬ ሆነ። እግዚአብሔር ግዛኑ ነሳው። ልክ ናቡከደነፆር እንዳደረገ ነው። አንዳንድ ጊዜ አጓጉል መዝናናቶች አውሬ ያደርጋሉ አይደል? ሰው ሆነው ወጥተው አውሬ ሆነው የሚመለሱ ሰዎች አሉ እኮ ብዙ ማለት ነው። ሰው ሆነው ይወጣሉ፣ አውሬ ሆነው ይመለሳሉ። በጣም ክፉ ስለሆነ ሰውየው እሪያ ሆነ፣ አሳማ። ሌሊት በህልሟ ስትጸልይ እህቱ እግዚአብሔር ምን አደረገ? ጉድጓድ ውስጥ የጣለው ጎርጎርዮስ ካልወጣ ወንድምሽ አይድንም የሚል ራእይ የእግዚአብሔር ወዳጅ ገደል ጥሏልና ተብሎ ለእህቱ ተነገራትና የት አለ? ገደል ውስጥ ወጣ፣ ታጠበ፣ በጵጵስና ወንበር ተቀመጠ፣ በፈረስ ጫኑ። ከዚያ በኋላ አጥምቀው እና ይዳን አሉት። በጌታዬ በኢየሱስ ክርስቶስ ታምናለህ አለው። አሳማ እንደሆነ ታምናለህ ሲለው በአንገቱ ምልክት ሰጠ። ግዛኑን አልነሳውም ነበርና ማለት ነው። ግዛኑን አልነሳውም ነበርና ምልክት ሰጠ። ቆይ ማድንህ መጀመሪያ የነ ቅድስት አርሴማን አጽም ሰብስቤ ከቀበርኩ በኋላ ነው አለ። እግዚአብሔር ምን አይረሳም ነው ያልኳችሁ? ውለት አይረሳም። ለስሙ መከራ የከፈለችለትን በዚያ ልጅነቷ እናቷ እያተለለቻት
ጓደኞቿ እባክሽ ይህን ንጉሥ አግቢና ረፊ፣ ካልሆነም ደግሞ ለጊዜው የሚለውን እሺ በይና ኋላ የምትሆኙ ትሆኛለሽ የሚሏትን የጓደኛ ምክር፣ የቤተሰብ ምክር ልጅነቷን፣ ወጣትነቷን፣ የሴትነቷን አቅም ሁሉ ተቋቁማ የክርስቶስን ስም ምርኩዝ አድርጋ የሞተችለትን አጽሟ እንኳን ከተበተነበት እንዲሰበሰብ አደረገ። አስገድዶ ነው። መዊቶ ጻድቅ ይኩንን ረሲያን ማለት ነው። ጻድቅ ሞቶ ማንን ይገዛል? ዝንጎች ንውዞቹን እነማን ይገዛል? እነ ድርጣድስን ማለት ነው። ወጣ ቅድስት አርሴማ አጽም ተሰበሰበ፣ በአግባቡ በስርዓት ቀበራቸው። እዚያ በኋላ አዳ ነው ከጌታ ጸለየና አዳ ነው። እንዳትኮራ ግን እግርህ ያሳማንም ይሆናል። እንዴት ጥሩ ልቦናት ማለት ነው። እንዲሁ ተነግረው የማይሰሙትን አንዳንድ ዳኞች አንዳንድ ያሳማ እግር ሰጥቶ እንደው እንዳይኮሩብን ማድረግ ነበር አይባል ነገር ደግሞ አይባል ነገር ማለት ነው። ነበር አይባል ነገር እንጂ እንዲያው በቃ አንዳንድ ጊዜ አይባልም። ኩራት በጣም በጥብጦናል በእውነት ማለት ነው። ነገ የሚሞት ሰው አይመስለውም ማለት ነው። ስትኮራ ምን ትኮራብናለህ? ድሮ እኮ ምን ነበርክ እንዲሉ ነው ሰዎች። አሳማ ነበርክ እኮ ማፈሪያ እንዲሉት አንተ አውሬ። አፈለገም ደግሞ በአሽሙር ቀስ ብሎ አውሬ መጣ መሰል ጎበዝ እያለ ሰው በምን ሊወጋው ይችላል? በአሽሙርም ቢሆን እንዲያሳቅቁት። አዎ እንደዚህ ነው። እግዚአብሔር ካላከበሩት ሲያዋርድ ደግሞ እንደዚህ ነው። እንደዚህ አድርጎ ፈወሰው። የቅድስት አርሴማ ቤተክርስቲያን እንዲሰራ አዘዘ። በቅድስት አርሴማ ስም ቤተክርስቲያን ተሰራ። ህዳር 6 ቀን ያዋረዳት የናቃት ለአውሬ የወረወራት እሳት ውስጥ የጣላት በጥፊ የመታት ከአራዊት ጋር ያታገላት እንዲያርጎ አንገቷን ተቆርጦ ያለ ሰው የገደላት ሴት በስሟ መቅደስ ተሰርቶላት ክርስቶስ አስከበራት። ያገለገላችሁት እግዚአብሔር ውለታ ይረሳ ዘንድ ምን አይደለም፣ አመፀኛ አምላክ አይደለም ነው። እንኳን ኑረው እግዚአብሔር ምን ያስከብራል? አንደኛ ለቅድስት አርሴማ ሞቷ ራሱ ምንድን ነው? ክብሯ ነው አይደለም? ለምን በሉ መሸነፍ ማለት ዓላማን ትቶ መሞት ነው አይደለም አለ። በንጉሥ ሰራዊት ዓላማዋ ያልተሸነፈች ሴት መሆን ክብር ነው ውርደት ነው? እርሱ አዋረዳት መስሏታል፣ ግን ብቻዋን አሸነፈችው። እሱ ሰራዊት ይዞ እሷ ብቻዋን አንዲት ሴት ክርስቶስን ብቻ ይዛ ድል ነሳች። ልክ እንደ ጎልያድ ጠጠር ማለት ነው። ያ ደግሞ የልጅነት ውበቷን ያጣችለት ክርስቶስ ደግሞ ሙታ ሁሉ ውበቷ እንዲደምቅ አደረጋት። በየቦታው አርሴማ ሰው ያለ ዛሬ ሰው ያለ አግባብ እየተጠቀመበት ቢሆንም ማለት ነው። ስለዚህ እርማት መስጠት ያስፈልጋል። አንደኛ አርሴማ ማርያም የሚባል እኔ ዝርዝር ትምህርት ውስጥ አልገባም። አርሴማ ማርያም ተገልጣልኝ። ምንድነው አርሴማ ማርያም? እንዲሁ አርሴማ ማርያም ተገልጣ። አርሴማ ናት። ማርያም ማን ናት? ማርያም ናት። አርሴማ ማርያም ከየት እንደው ምዕመናን እኮ የሚያመጡት ስም ብዛቱ። አርሴማ ማርያም ተገልጣልኝ። ስለ አርሴማ ማርያም ይላሉ በዝክር አንድ እሱ ነው። በቅድስት አርሴማ ጉዳይ በጣም ብዙ ቅጥ ያጣ ፈተናል። ሁለተኛ አርሴማ አጋቢ ዳኛ አይደለች። ሁሉ ቢናገሩ ሰው ድባድ በቀራ እንጂ ብዙ አወራችሁ ነበር እውነት ማለት ነው። ብድግ ብሎ አርሴማ ገልጣልኛለች፣ አገባሻለሁ፣ ታገበኛለህ፣ እንደዚህ አርሴማ ተገልጣልኝ። አርሴማ አልፈቀደችውም ትዳሩን ተፋቱ ብላለች። አርሴማ ቤት የምትሰራ ቤት የምትጠግን ጸሎታ የሚጠቅም የክርስቶስ የብርሃን ሰሌዳ የሆነች ልዩ ሰማዕት ናት። ሰው የሚለው አርሴማ ግን እኔ የማላውቃት መጽሐፍ አያውቃት። ስነ ስርዓት መያዝ አለበት። አርሴማ ተፋቱ ብላችኋለች ብሎ አሁን ባልና ሚስት ያፋቱ ሰዎች አሉ። ምንድነው ያለው? እግዚአብሔር 7 ነገሮችን ይጠላል፣ 6 ነገሮች ይጠላል፣ 7ኛውን አጥብቆ ይጠላል። 7ኛው በወንድማማች መካከል ምንን የሚዘራ ነው። ከወንድማማች ፍቅር ደግሞ የማን ፍቅር ነው የሚበልጠው? የባልና የሚስት ፍቅር ነው። ባልና ሚስትን የሚያፋታ ራእይም ህልምም መገለጽም መልአክም እግዚአብሔርም የለም ራሱ ተፋቱ የሚል በሃይማኖት ካልሆነ በስተቀር እና አርሴማ ተፋቱ ብላችኋለች። አርሴማ ተገልጣልኛለች። አርሴማ ተገለጭልኝ። አርሴማ እንዲያርግልኝ። እንዲሁ ምንድን ነው እንዲሁ እውነት የነዋዛኝ እንዲሁ ምን አይነት ጥጋብ ነው? እኔ አርሴማ ተገለጭልኝ አልልም። አርሴማ እንደዚህ እግዚአብሔር እንዲረዳኝ ለምኝልኝ እንደዚህ ብዬ እለምናታለሁ። እንደዚያች ሴት ኤልሳን ልጅ ሙቱብኛል እንዳለችው እኔም ቢሆን ወይ ነፍስ የሙቷል ወይ ህሊና የሙቷል ልዬ ልጠይቅ እችላለሁ። ያን እችላለሁ። እግዚአብሔር ወደ ቅዱሳኑ ሂዱ ብሎናል። ብድግ ብሎ ግን እኔ ምን ብዬ ነው ተገለጭልኝ ብለን? ወረ በስመ አብ ነውር አይደለም? ሙሴ እኮ እንደው ትንሽ ደመና ውስጥ ገብቶ ቢመጣ ነው ያስደነግጣል። እንዴ ገባ ብሎ እግዚአብሔር ወደ አመጣው ደመና ቢመለስ ነው እስራኤል መቆም ያቃታቸው። የኃጢአታችን ይቅርታ እንዲያሰጡን መለመን እንጂ አርሴማ ተገልጣልኝ፣ አርሴማ ተገለጭልኝ ማለት ፈጽሞ ነው። ሰይጣን ይጫወትባቸዋል ብዬ እንኳን በአርሴማ ስም ሰይጣን በማን ስም ሊመጣ ይችላል? በክርስቶስ ስም። የብርሃን መልአክ ይመስላል አለ ቅዱስ ጳውሎስ። አትደነቁ አለ።
እስመ ሌሊሁ ሰይጣን ይትሜሰል በመልአከ ብርሃን፣ ሰይጣን የብርሃን መልአክ መስሎ ይመጣ ይችላል። በዚህም አንደነቅም። ብዙሃን ይመጽኡ እንዘ ይብሉ አነ ውእቱ። ብዙ ሰዎች እኔ ክርስቶስ ነኝ እያሉ በእኔ ስም ምን ይላሉ ነው። እኔ ክርስቶስ ነኝ ብሎ ሰይጣን መምጣት ከቻለ አርሴማ ነኝ ቢልማ ምንም። ስለዚህ በህልም በራእይ በዚህ አትወነጋገዱ ለማለት ነው። እና ደግሞ ይሄንን ጫፍ የያዘ ደግሞ ይዞ አርሴማን እጠላታለሁ የሚል ሰው አለ። ምን አለችው? ወንድሜ አንተ ተኝተህ እያደርክ እሷ ተገርፋ እኮ ነው የክርስቶስ ስም ያስከበረች። አርሴማ አስጠልታኛለች ቢባል ይሄ ጥጋብ ነው። በዛ የአርሴማ ነገር በዛ። ለምን 1 ሚሊዮን አይሆንም? ኳትሪሊየንም ይሁን ቢበዛሳ እንደ አይነ ምቀኛ ናት እንዲህ አለ አለ እኮ አይነ ምቀኛ ነው እንዲህ አለ። በገዛ ገንዘብ አንዳንድ ዲናር ባሽረው ምንጨነቀ ብሏል። እግዚአብሔር ለሰጠ አንተ ምንድን ነው የምትቀነው? አርሴማ ቀኑ ሙሉ አርሴማ ብል እንጨነቀ። ዳዊት ሙሴ ብል እንጨነቀ። እግዚአብሔር ነው ክብር የሰጠ። እግዚአብሔር ያከበራቸውን የሚቃወማቸው ማን ነው ብሏል ቅዱስ ጳውሎስ። ማንም ይከራከራቸው። ስለዚህ የእግዚአብሔር ቤተሰቦች ስነ ስርዓት መያዝ አለበት።